ተመልካቾቻችን አሁን የምንገኘው ደቡብ ኦሞ ዞን ውስጥ ነው ሐመር ወረዳ ዲመካ ከተማ ማለት ነው በዚህች ከተማ ወደ አንድ ቦታ የምወስዳችሁ ይሆናል ይህ የምወስዳችሁ ቦታ የከስኬ ወንዝ የሚገኝበት ነው ጎርፍ በሚመጣበት ወቅት በጣም አስፈሪ ነገር ግን ደግሞ ክረምት ባልሆነበት ብዙም ዝናብ በሌለበት ወቅት ደግሞ ለማህበረሰቡ የውሃ ምንጭ በመሆን ጨመር የሚያገለግል አስገራሚ ቦታ ነውና ወደዛ ልውሰዳችሁ ተመልካቾቻችን እንግዲህ ያልኳችሁ የከስኬ ወንዝ ላይ ደርሰናል ወንዙ የምታዩትን ይመስላል እንደምታዩት አሁን የተወሰነ ወራጅ ውሃ ነገር አለው በበጋ ወቅት ግን ድርቅ ያለ ነው ነገር ግን አሸዋውን ጫር ስታደርጉት ተአምር የሚፈጠርበት ቦታ ነው አብረን እንየው የሐመር ህዝብና የከስኬ ወንዝ እንግዲህ በጣም ቁርኝታቸው በጣም የሚገርም ነው ይሄ ወንዝ ለሐመር ህዝብ የአምላክ ስጦታ ነው ሲል ነው ፍቅረ ማርቆስ ደስታ የሚገልጸው ይሄ ወንዝ እንግዲህ ክረምት በሚሆንበት ሰዓት በተወሰነ መልኩ እዚህ ጋር ማየት እንደምትችሉት የወራጅ ውሃ ይኖራል ነገር ግን ዝናብ በሚጠፋበት ወቅት በማይዘንብበት ወቅት ደረቅ ነው የሚሆነው ይሄ በሙሉ አሸዋው ብቻ ነው የሚኖረው ማለት ነው ስለዚህ ውሃ ለማግኘት ትንሽ ጫር ማድረግ ብቻ ነው የሚጠበቅባቸው እስኪኛም ጫር አድርገን እድላችንን ሞክር አብራችሁን ቆዩ ይሄ ውሃ ለተለያዩ አገልግሎቶች የሚውል ነው የከስኬ ወንዝ እንግዲህ ለአካባቢው ህብረተሰብ ጠብቆ ያቆየው ውሃ ወይም ደግሞ በውስጡ ይዞት የቆየው ውሃ በዚህ መልኩ በስጦታ መልክ ያቀርባል ማለት ነው እንደምታዩት በጣም ብዙ ውሃ ነው ትንሽ ቦታ ነው የቆፈር ነው ነገር ግን በመታየት መልኩ ውሃ ማግኘት ይችላልናል ማለት ነው እስቲ ደግሞ እዚሁ አቅራቢያ ያለ አንድ ቦታም እንዲሁ እንሞክር ሌላ ሁለተኛም እንግዲህ መለስተኛ ጉድጓድ ቆፍረን እንደዚህ አይነት ውሃ ማግኘት ይችላልናል ይሄ ውሃ እንግዲህ ለከብቶች መጠጥነት የሚውል ነው እንደሚታወቀው የሐመር ብሔረሰብ በአርብቶ አደር ነው በብዛት የተለያዩ የዳልጋ ከብቶች ፍየሎች እንዲሁም ደግሞ የተለያዩ የእንስሳት ሀብቶች አሉትና እነዚያ እንስሳት እንግዲህ የከስኬን ወንዝ ለመጠጥነት ይጠቀማሉ ማለት ነው ሰውም እንዲሁ ንጽህናውንም ለመጠበቅ ጭምር ከስኬን ጫር አድርጎ ይጠቀማል ማለት ነው እንግዲህ እንደምታዩት በጣም ከፍተኛ ውሃ ነው ያለው ያው ምስክርነት በሶስት ይጻናል ይባላል ሌላ ሶስተኛ ጉድጓድ ደግሞ እስቲ እንሞክር ዲመካ አቅራቢያ የሚገኘው ከስኬ ወንዝ ላይ ነን ቅድም እንዳያችሁት እንግዲህ ሶስት ጉድጓዶችን ቆፈርኩ ወይም ደግሞ የከስኬን ወንዝ አሸዋ ማስማስ አደረኩ እንግዲህ ሶስቱም ጋር ውሃ አግኝቻለሁ ሁሉም የከስኬ አካባቢዎች ጋር ሄዳችሁ እንደዚህ ጫር በታደርጉ ውሃ ውስጡ ታገኛላችሁ በክረምትም ይሁን በበጋ ማለት ነው አንዳንዱ ጋር ትንሽ ጠለቅ ብላችሁ መቆፈር ይኖርባችኋል ሌሎቹ ጋር ደግሞ እንዲሁ በቀላሉ ገና አሸዋውን ማስማስ ታረጉት ውሃ የምታገኙ ይሆናል ማለት ነው ለማንኛውም አስገራሚው ከሐመር ህዝብ ጋር ትስስር ያለው የከስኬ ወንዝ ገጸ በረከት ይሄንን ይመስላል